ሰላም ጤና ይስጥልን ውድ የሳማ ቲዩብ ቻናል ተከታታዮች እንደምንሰነበታችሁ። ዛሬ አዲስ ነገር ይዘንላችሁ መጥተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዛሬ በቤታችን በቀላሉ የሚገኙ እጅግ በጣም ጠቃሚ የሆኑ ምግቦችን እናያለን። እነርሱም የሀበሻ ጎመንና በቆሎ ናቸው። በክፍል አንድ ስለ ሀበሻ ጎመን እናያለን። የሀበሻ ጎመን ወይም በሀገራችን ጎመን እጅግ በጣም ብዙ ጠቃሚ የጤና ጥቅሞች ያሉት ቅጠላማ አትክልት ሲሆን ከተለያዩ ቫይታሚኖች፣ ማዕድናት እና አንቲኦክሲደንቶች ጋር የተሞላ ነው። ከጥቅሞቹም መካከል ዋና ዋናዎቹ እንደሚከተለው ቀርበዋል። አንደኛ፣ በቫይታሚኖች እና ማዕድናት የበለጸገ ጎመን ለሰውነት አስፈላጊ የሆኑ ብዙ ንጥረ ነገሮችን በከፍተኛ መጠን ይዟል። ቪታሚን ኬ ለደም መርጋትና ለአጥንት ጤና እጅግ በጣም ወሳኝ ነው። በቂ የሆነ ቪታሚን ኬ መመገብ የአጥንት ስብራትን ለመከላከል ሊረዳ ይችላል። ቪታሚን ኤ ለአይን ጤንነት፣ በሽታ የመከላከል አቅምን ለመጨመር እና ለቆዳ እና ፀጉር ጤና በጣም አስፈላጊ ነው። ቪታሚን ሲ ኃይለኛ አንቲኦክሲዳንት ሲሆን በሽታ የመከላከል አቅምን ያጠናክራል፣ እንዲሁም ኮላጅን እንዲመረት ያደርጋል እናም ይረዳናል። ካልሲየም ከአጥንት ጤና በተጨማሪ ለጡንቻዎችና የነርቭ ስርዓት ስራ አስፈላጊ ነው። ፎሌት ወይም ቪታሚን ቢ9 በተለይ ለእርጉዝ ሴቶች የፅንስ የአእምሮ ችግር እንዳይከሰት ለመከላከል እና ለሴል እድገት በጣም ጠቃሚ ነው። ሁለተኛ፣ ለምግብ መፈጨት እና ለአንጀት ጤንነት ከፍተኛ የፋይበር ይዘት ስላለው ጎመን ከፍተኛ ፋይበር ስላለው የሆድ ድርቀትን ይከላከላል፣ የምግብ መፈጨት ሂደትን ያቀላጥፋል፣ እንዲሁም የአንጀትን ጤናማ ባክቴሪያዎች እንዲያድጉ ይረዳናል ማለት ነው። ፋይበር በተጨማሪም ኮሌስትሮልን ለመቀነስ ይረዳናል። ሶስተኛ፣ በሽታ የመከላከል እና የካንሰር መከላከያ አንቲኦክሲደንቶች እና ግሉኮሲኖሌትስ ጎመን በውስጡ ባሉት ኃይለኛ አንቲኦክሲደንቶች እና ሰልፈር በያዙ ግሉኮሲኖሌትስ የተነሳ ሴሎችን ከጉዳት ይከላከላል። እነዚህ ውህዶች በተለይም የአንዳንድ የካንሰር አይነቶችን እንደ ኮሎን፣ የጡትና የሳምባ ካንሰር ያሉ የመያዝ ዕድልን ለመቀነስ እንደሚረዱ ጥናቶች ያመለክታሉ። አራተኛ፣ ለልብ ጤንነት ኮሌስትሮልን መቀነስ ጎመን የያዛቸው የተፈጥሮ ውህዶች በሰውነት ውስጥ የኮሌስትሮል መጠንን ለመቀነስ ይረዳሉ። ፖታሽየም ከፍተኛ የፖታሽየም ይዘት ስላለው የደም ግፊትን ለመቆጣጠርና የልብ ጤንነትን ለማሻሻል ይረዳል። አምስተኛ፣ ለአእምሮ ጤና ኮሊን እና ፎሌት ጎመን ውስጥ የሚገኘው ኮሊን ለእንቅልፍ፣ ለጡንቻ እንቅስቃሴና ለማስታወስ ይረዳል። ፎሌት ደግሞ የድብርት ስሜትን ለመቀነስ አስተዋጽኦ ያደርጋል። ማስታወሻ ምንም እንኳን ጎመን እጅግ በጣም ጠቃሚ ቢሆንም የደም መቅጠኛ መድኃኒቶችን የሚወስዱ ሰዎች በቫይታሚን ኬ ከፍተኛ ይዘት ምክንያት ከሐኪማቸው ጋር መማከር ይኖርባቸዋል። ሁለተኛው ስለ በቆሎ ጥቅም እናያለን። የበቆሎ ዋና ዋና ጥቅሞች ለሆድና ለምግብ መፈጨት ጤና በፋይበር የበለጸገ ነው። በቆሎ ማለት ነው። በቆሎ ከፍተኛ መጠን ያለው ፋይበር ወይም ማሰር ይይዛል። ይህ ደግሞ የምግብ መፈጨት ስርዓት ጤናማ እንዲሆን ይረዳል። የሆድ ድርቀትን ይከላከላል፣ እንዲሁም የአንጀት እንቅስቃሴን ይቆጣጠራል። ለአንጀት ካንሰር ተጋላጭነትን ሊቀንስ ይችላል። በፋይበር የበዛ መሆኑ የፊንጢጣ ካንሰር የመያዝ ዕድልን ለመቀነስ ይረዳል። አንቲኦክሲዳንትስ ይዟል። በተለይም በቢጫ በቆሎ ውስጥ ሉቲን እና ዚያክሳንቲን የተባሉ ካሮቲኖይድ አንቲኦክሲዳንትስ በብዛት ይገኛሉ። እነዚህም ራዕይን ይደግፋሉ እና ከዕድሜ ጋር ተያይዞ የሚመጣውን የአይን ሞራ ግርዶሽ አደጋ ሊቀንሱ ይችላሉ። የኃይል ምንጭ የተወሳሰቡ ካርቦሃይድሬትስ አሉት። በቆሎ ለሰውነት ዘላቂነት ያለው ኃይል የሚሰጡ ውስብስብ ካርቦሃይድሬቶችን ይዟል። ይህም ለአትሌቶችና ንቁ ለሆኑ ሰዎች ጠቃሚ ነው። ለልብ ጤና ኮሌስትሮልን ለመቀነስ ይረዳል። በቆሎ መጥፎ ኮሌስትሮል መጠን እንዲቀንስ ሊረዳ የሚችል ሲሆን ይህም የልብ በሽታዎችን የመጋለጥ ዕድልን ይቀንሳል። ማግኒዥየም እና ፖታሲየም እነዚህ ማዕድናት ለልብ ጤና እና ለደም ግፊት ቁጥጥር አስፈላጊ ናቸው። የቪታሚኖችና የማዕድናት ምንጭ ቪታሚኖች በቆሎ እንደ ቫይታሚን ቢ ቪታሚኖች በተለይም ቪታሚን ቢ1፣ ኒያሲን፣ ቢ3 እና ፎሌት ቢ9 ይዟል። ቪታሚን ሲ ከበሽታዎች ለመከላከል ይረዳናል። ቢ ቪታሚኖች ደግሞ ለነርቭ ስርዓት ጤናማነት ወሳኝ ናቸው። በተለይ ፎሌት በእርግዝና ወቅት አስፈላጊ ነው። ማዕድናት እንደ ፎስፈረስ የአጥንት ጥንካሬ፣ ማግኒዥየም ለልብና ለአጥንት፣ ዚንክ እና ብረት የመሳሰሉ ጠቃሚ ማዕድናትን ይዟል። ከግሉተን ነፃ በቆሎ በተፈጥሮ ከግሉተን ነፃ ስለሆነ የሴሊያክ በሽታ ያለባቸው ሰዎች ወይም ግሉተን መብላት የማይችሉ ሰዎች እንደ አማራጭ ሊጠቀሙት ይችላሉ። በጸረ ሙቀት አማቂዎች የበለጸገ ነው። በቆሎ በውስጡ የያዛቸው አንቲኦክሲደንቶች እንደ ካሮቲኖይድ እና ፌኖሊክ አሲድ በሰውነት ውስጥ ኦክሲዴሽን እና እብጠትን በመከላከል ለተለያዩ ስር የሰደዱ በሽታዎች የመጋለጥ ዕድልን ይቀንሳሉ።
ማስታወሻ፣ እነዚህ ጥቅሞች አብዛኛውን ጊዜ የሚገኙት ሙሉ በቆሎ ወይም ሙሉ እህል ሲመገቡ ብቻ ነው። እንደ ቺፕስ ወይም ብዙ ስኳር፣ ጨውና ስብ የተጨመረባቸው የተሰሩ የበቆሎ ምርቶች የአመጋገብ ዋጋቸው ሊቀንስ ይችላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ጤና።